አመሰግናለሁ። ስሜ አስቴር ሃንቃሞ ይባላል። በክልል ትምህርት ቢሮ የትምህርት ቤት መሻሻል ዳይሬክቶሬት ዳይሬክተር ነኝ። አጠቃላይ በትምህርት ስርዓቱ ውስጥ የልዩ ፍላጎት ትምህርት በማካተት ነው የሚሰራው። ሁሉም ትምህርት ቤት በአንደኛ ደረጃ ወደ 1051 አሉ። እንደገና ደግሞ ሁለተኛ ደረጃ ወደ 99 ኦልሞስት ወደ 100 ትምህርት ቤቶች አሉ። እነዚህ ትምህርት ቤቶች በሁሉም ቦታ ያሉት የልዩ ፍላጎት ተማሪዎችን አካተው ነው የሚሰሩት። ከዛ ግን በተጨማሪ የልዩ ፍላጎት ድጋፍ መስጫ ማዕከላት አሉ። አሁን ዛሬ እዚህ ያያችሁት አይነት በክልሉ ወደ 72 ትምህርት ቤቶች አሉ። 72 ክላስተር ማዕከላት ላይ በአንዱ ክላስተር ማዕከል 3 ወይም 4 ትምህርት ቤቶችን የሚደግፍ በእነሱ ስር ወደ 320 አካባቢ የሚደርሱ ሳተላይት ትምህርት ቤቶችን ይይዘው የተደራጁ የድጋፍ መስጫ ማዕከላት አሉ። እነዚህ ማዕከላት ከሌሎቹ ትምህርት ቤቶች በተለየ ሁኔታ ባለሙያም አላቸው፣ ተዘዋዋሪ መምህር አላቸው። እንደገና መምህራንም ይመደባሉ። በዚህ በልዩ ትምህርት ድጋፍ መስጠት ላይ ስልጠና ያላቸው መምህራን ስለሚመደቡ ልጆች በተሻለ ቁጥር ይገኙባቸዋል በእነዚህ ትምህርት ቤቶች እና ክልሉ ደግሞ እነዚህን ከወርልድ ባንክ በሚያገኘው ድጋፍ ያደራጃቸዋል። ሲያደራጅ ወደ 3 አይነት እቃዎችን ያቀርባል። አንደኛው የአካል ድጋፍ ነው። ህፃናቱ በተለያየ የአካል ጉዳት የሚመጡ ከሆነ ያንን የአካል ጉዳት ትልል የሚችል የአካል ጉዳት ሊያግዝ የሚችሉ መሳሪያዎችን ያቀርባል። ሌላኛው በቅድመ አንደኛ ላይ ያሉ ህፃናት የሚማሩበትን የሞንቶሶሪ እቃ አቅርቦት አለ። ሶስተኛው ደግሞ ኤሌክትሮኒክስ ነው። እንደውም በአራተኛ ደረጃ ደግሞ ለተዘዋዋሪ መምህራን እንደዚሁ ቢሮ የማደራጀት ስራ ለመስራት የሚያስችሉ እቃዎችን እነዚህ በ4 ቡድን የተመደበ እቃ አቅርቦት ያቀርባል እና ይሄን ያቀርባል። እንደገና መምህራንን ያሰለጥናል። የተለያዩ መምህራንን በተለያዩ በልዩ ህፃናቱን መደገፍ በሚያስችላቸው በምልክት ቋንቋ፣ በብሬል፣ በሞንቶሶሪ እንዲሁም ደግሞ ልየታን በማድረግና ጠቅላላ በአስተዳደር ስልጠናዎችን በመስጠት የማደራጀት ስራ ይሰራል። በዚህ አይነት ሁኔታ የተደራጁ ናቸው 72ቱ ትምህርት ቤቶች። ልጆቹን ራሱ እዚህ በዚህ ደረጃ ማየት ለውጥ ነው። ግን ይሄ በቂ አይደለም። የበለጠ እንዲመጡ አሁን ቤት ውስጥ ያሉ አሉ፣ ብዙ የአካል ጉዳት ያለባቸው፣ ለመውጣት ችግር ያለባቸው ቤተሰብ ደግሞ ከግንዛቤ አንጻር ቤት ውስጥ ይዟቸው ያሉ አሉ። እነዛ ሁሉ እንዲመጡ እንፈልጋለን። ብዙ አካላት እሱ ላይ እየተረባረቡ ነው። ትምህርት ሚኒስቴር እየሰራ ነው። እኛም ከትምህርት ሚኒስቴር ጋር በመተባበር የተለያዩ የልየታ መንገዶችን መምህራኑ ስልጠና አግኝተው ህፃናቱ ደግሞ አሁን በመደበኛው ክፍል ውስጥ ሆነው ትምህርት ራሱ በትክክል የማይከታተሉ መደገፍ ያለባቸው ልጆች አሉ። እነሱም ተለይተው እንዲደገፉ የማድረግንም ስራ እንሰራለን። ግን ከጊዜ ወደ ጊዜ የህፃናቱ ቁጥር እየጨመረ እንደገና ደግሞ ከዚህ በፊት የማይሞከሩ ወደፊት መተው ይማራሉ የማይባሉ ህፃናትን ቤተሰብ እያመጣ ትምህርት ገበታ ላይ ያየንበት ሁኔታ አለና ጥሩ ነው ለውጡ።
ቤተሰብም ደግፉን። ለኛ ለብቻችን እውነት ነው ይከብዳል። አንድ የአካል ድጋፍ የሚፈልግ ህፃን ወይም ልዩ ትምህርት የሚፈልግ ህፃን ወላጅ የት እንደሚወስድ ራሱ ይቸግረዋል። ስለዚህ ለወላጆች መብት ነው፣ ለህፃናቱም ትምህርት ማግኘት መብት ነው። ስለዚህ ይሄን ማሟላት አለብን። ወደፊት ደግሞ የበለጠ ይሰፋል እላለሁ። ጥሩ ነው የሰፋበት ደረጃ። ሀርበጎና ወረዳ ነኝ። እስከ አንደኛና ሁለተኛ ፕሪፕ 8ኛ ድረስ እስከ ስኩል ድረስ ሀርበጎና ነኝ። ሁለተኛ የተማርኩት ሐዋሳ ካምፓስ ዲግሪ ሐዋሳ ካምፓስ ጆን መዳር ቋርኩት። አሁን ነው የተማርኩበት ጊዜ ብዙ ቻሌንጅ አለ። ወጣ የማወርድ ያሉት ብዙ ነገሮች አለ። ልጅ ከየት ይደርሳል? ምንድነው አሁን ወዴት ነው የሚሄደው? ትምህርቱ ምን አደርጋለሁ? ይሄ ጭቃ ዝናብ ምናምን ቤት አይተኛ ምናምን አሉ ብዙ ሰዎች አለ ተመሸቁት። ግን እነሱ ነገር አልሰማም፣ እኔ ጆሮም አልሰጡም። ዋና ቅድሚያ እግዚአብሔር ጸልዬ ከእግዚአብሔር ጋር ሆኜ አሁን ዛሬ እስከዚህ ቦታ ደርሻለሁ። እኔም የተማርኩበት ነው እየታገሉበት ከዚህ በኋላ ብዙ ቻሌንጅ ይወጣልና የተቸገሩ ሰዎች የተጠፋው ሰዎች የቤት ቀራ ብዙ ልጆች አሉ። እንደዚህም አሁን እንደዚህ አይነት ቀን ማየት ፈልጋለሁ እኔ ራሴ። አሁን ዛሬ አየሁትና በጣም ደስ ብሎኛል። የአብስራ ፍሬው እባላለሁ። እንግዲህ እኔ የመጣሁት ከሐዋሳ ወጣቶች ምክር ቤት ምክትል ፕሬዝዳንት ነኝ። በተጨማሪ ደግሞ የተለያየ ግንዛቤ ማስጨበጫ ላይ ነው የምሰራው። የራሴን ደግሞ ካውንስሊንግም እሰጣለሁ። እንደምታዩት ዛሬ በጣም ደስ ብሎኝ ነው ያልኩት። እኔ በዚህ ልክ አስቤውም አላቅም ማለት ነውና እግዚአብሔር ይመስገን። ወላጆችም እንደዚህ አይነት ነገር ላይ አክቲቭ እየሆኑልን እየመጡ ነው። እኛም ሲጀመር ፍላጎታችንም እሱ ስለሆነ ማለት ነውና የኔም መውጣት የኔም ደግሞ እዚህ መድረሴ የቤተሰብ ጀርባ ስላለ ማለት ነውና እንግዲህ ዲግሪ ይዣለሁ። ዲግሪ ሲይዝ ከመያዜ ጀርባ ደግሞ ብዙ ተግዳሮቶች ነበሩ። ኢንቫይሮንመንቱ ማሰብት አላረገኝም፣ አልተቀበለኝም። ብዙ ለመማር ወይም ለመጻፍ ብዙ ነገር ዋጋ ከፍዬበታለሁ። እንደውም እንዳጋጣሚ ትምህርት ቤቶች መጻፍ ስለማችን መማር የለባትም መግባት የለባትም የተባለ ትምህርት ቤት አለ። አልጠቀስኩም፣ መጥቀስም አያስፈልግም አሁን ስላለፍንበት ማለት ነውና አሁን ላይ ያላቸው ግንዛቤ አሁን እንደውም የተስተካከለ ነው። እንደውም እኛ በምንማርበት እኔ በምገባበት ሰዓት ላይ በጣም ምንም አያውቁም ብዬ አስባለሁና እናቴ ከጻፈችው በላይ ለኔ ቁጭ ብላ ከተማረች በቂ ነው ብላ ነው ያሰበችውና እኔም ደግሞ ይሰርቡኝ ነበረ፣ ይሸሹ ነበረ። ይሄንን ሁሉ አልፌ ነው ዛሬ ዲግሪ የገባሁት ዲግሪ ያስኩት ማለት ነውና እንደምታውቁት ብዙ ጊዜ አካል ጉዳተኛ ወደ እርግማን አድርገው ያስባሉ። የቤተሰብም ስህተት ብለው ነው የሚያስቡት። ኃጢአተኛም አድርገው ያስባሉና እግዚአብሔር በአምሳሉ የወደደውን እንደሚያደርግ በስራው ደግሞ ትክክል እንደሆነ ለማስገንዘብ እንፈልጋለሁ። እንደምታዩት አሁን ዲግሪም ይዣለሁ። ከዲግሪ በኋላ ቀድሞ ደግሞ ሃይ ስኩል ላይ ያለፍኩት ብዙ ላይፎች ነበረ። ኤሌመንተሪም ላይ በጣም ብዙ ነገሮች ነበሩና እግዚአብሔር ይመስገን ዛሬ ላይ አልፈናል። የአሁን ማንነት ሳይሆን የነገ ማንነት መታየት አለበት። ዛሬ ሰው ነገ የት እንደሚደርስ ስለማናቅ ማለት ነውና የልፋታችን ውጤት ነን ብዬ አስባለሁና የኛ ሰው ምን ይላል? ሚሊ ነው ሚቂቾ ዶጋ ይባላል። መራመድ ነው የሚጠበቅብን። ለለውጥ ጎዳና ደግሞ መጋፈጥ አለብን። ቻሌንጆቻችን ትተን ወደ ጎን ሳይሆን ከቻሌንጆቻችን ጋር መጋፈጥ እንዳለብን። አሁን እኔ እጄን መቀየር አልችልም፣ ግን በሰው ላይ ያለውን አመለካከቴን ደግሞ ማስተካከል አለብኝ። ይሄ ራሴን አሰብት አድርጌ ስለጀመርኩ ነው ሰው አሰብት ያደረገኝ ማለት ነውና ምንም አይነት ቻሌንጆች ይመጣሉ። ቤተሰቦችም ቻሌንጆች ልታሳልፉ ትችላላችሁ። ልጆችም ደግሞ እንደዚህ ሆኖ እንደኔ ሆኖ የተፈጠራችሁ ደግሞ ብዙ ፈተና ልታልፉ ትችላላችሁ። ፈተናውን ከመጋፈጥ ጋር ጀምሩት፣ ወደ ድል ትሻገራላችሁ። ስሜ አመለወርቅ አገዘ ይባላል። የልዩ ፍላጎት መምህር ነኝ። በትምህርት ቤታችን እየተሰጠ ያለው በልዩ ፍላጎት ትምህርት ዘርፍ ላይ ስራ ዘርፍ ላይ ተማሪዎችን በሚገባ እየረዳን በክፍል ደረጃቸው ለይተን በመያዝ እንደሚያስፈልጋቸው ድጋፍ እየሰጠናቸው ነው ያለነው። ከዛ አልፎ ደግሞ ክፍል የሚማሩ ተማሪዎች አሉ። እነሱን እንደየጉዳታቸው መጠን ለይተን እንደሚያስፈልገው እርዳታ እያደረግንላቸው እንገኛለን። ከዛ እዚህ ብቁ ሆነው ደግሞ ወደ አካቶ የሚገቡትን ወደዛ እንዲሻገሩ እያደረግን እየሰራን ነው የምንገኘው። በተጨማሪ ደግሞ ዴፍ ተማሪዎች አሉን።
እነዛን ደግሞ በአካቶ ነው ያሉት። መምህር ተመድቦላቸው አስተርጓሚነት እየተገባ እየተማሩ ያሉበት ሁኔታ ላይ ነው ያለነው። እዚህ መማር ከጀመርኩ ቆይቻለሁ። እኔ መጀመሪያ ሲጀምር ከሀይቅ ነው የጀመርኩት። ልዩ ፍላጎት ስገባ ከሀይቅ ጀምሬ ነው ወደዚህ ዞርኩት ምናምን። ከዛ ውጪ ምንም እኔ ማዘር እናቴ ስትሞት ነው ወደዚህ የገባሁት። ከዛ ውጪ እንትን የለም። ፍለብሲ ምናምን ስላለብኝ እነዛ ነው የገባሁት እንጂ ሙያ ላይ ምናምን እወዳለሁ፣ ደስ ይለኛል። በፊትም ምናምን ማሰሮ ምናምን ከእናቴ ጋር እሰራለሁ፣ እንደዛ አደርጋለሁ። እዛ ያለው ሽመና ምናምን እችላለሁ፣ ወጥ። እዚህ ስመጣም እንትንም እችላለሁ፣ መረብም እችላለሁ፣ ይሄንንም እችላለሁ። ሌላ ተጨማሪ ምንም ከዛ ውጪ አልችልም። ማሰሮ እችላለሁ፣ እንደዛ ነገሮች እችላለሁ አሉ። ግን አሁን ሰዎች አሁን እንደዚህ አይነት ነገር ላይ ጥሩ ነው የጠየቅሽው። ግን ሰው እንደዚህ መጥቶ ሲጠይቅ እኛና አሁን እንደውም ደስ ይለናል። ግን መጥቶ ከመጠየቅ ይልቅ አንዳንድ ነገሮችን ቢደግፉ የሆነ ነገር ቢያደርጉ ደስ ይሉናል። አሁን ልጆች አሉ ብዙ ናቸው፣ አሁን የቀሩ ናቸው እንጂ አሁን ብዙ ጓደኞቼ እነራሱ አሉ። እነሱ ምናምን ይመጣሉ፣ ይሰራሉ፣ ከቤትም የሚወጡትም አሉ። እና መምህር ብርሃኑ እባላለሁ። ያው በዚህ በሲዳማ ክልል ያው መምህር ነኝ። እሱ ከፍተኛ ደረጃ ትምህርት ቤት ላይ ማለት ነው። አዎ አካል ጉዳተኛ ያላት ልጅ አለች። እሺ 5ኛ ክፍል ነው የምትማረው። እዚህ ነው ያለችው፣ እዚህ ሹራ ማለት ነው። ጉዳቷ ያው ከፍተኛ ጉዳት ነው ያላት። አንደኛ ዳይፐር ነው የምትጠቀመው፣ ያው በተፈጥሮ ነው እና በልጅነቷ ጀምሮ ኦፕራሽን ተደርጋ ያው በዛ ኬዝ ያው መጸዳት አትችልም እና በዛ ኬዝ ያው እዚህ ሁራ እስካሁን ደግፈውኝ እዚህ ያለበት ትምህርት ቤት ተማሪች ነው ያለችው። አይ እንደዚህ አይነት ጉዳት ያለባቸው ልጆች መውጣት አለባቸው፣ ወደ ህብረተሰቡ መታየት መቻል አለባቸው ነው። አብዛኛው ብዙ ወላጆች ለቤታቸው አልጋ ላይ ቁጭ አድርገው የሚያስቀምጡ አሉ፣ ብዙ አሉ። ግን ምንድነው እነኛ አልጋ ላይ ከማስቀመጥ ቢያንስ ጉዳቱ ከፍተኛ ቢሆን ለህዝብ ማሳወቅ፣ ለመንግስት ማሳወቅ ግድ ይላል። እንደዛ አሳውቀው ቢያንስ የሚደገፉበትን መንገድ የሚመቻችበትን መንገድ ያው የተወሰነ መንግስትም ቢሆን የሚያደርገውን የሚረዳቸውን እርዳታም ያገኙበት መንገድ ሊኖር ይችላል ነው። በትምህርትም በኩል ራሱ ያው አሉ ብዙ ህብረተሰቦች አሉ። እኔ እንትን የምለው ግን እኔ በራሴ አሁን ምንድነው ቢያንስ ለህብረተሰቡ ማስተላለፍ፣ ለመንግስት ማሳወቅ ግድ ይላል። እንደዚህ አይነት ኬዝ ያለባቸው ማለት ነው።